የታጽናት እቺ አንተ ቤት ሰራተኛ ናታ። ብታይ በህልሜ የመጣች አላስተኛለች። ኮረንት ያዘ ማለት አንተ ሲጀመር ያየኸው ነው እንደምትወደው። ይኸውልህ ኪራ፣ የጽናት እኮ ይለያል። ብታይ እንቅልፍ አላስተኛለች። ይኸውልህ ተመልሰተኛና በህልሜያት በሆነ መቼም አታገኛትም። እሺ እንዴት አደርሽ? ብታይ ነው እንዳትጨርሰው። ቆይ ለኪራ ምን ብለኸው ነው? ወይ እሱ ነገርሽ ስሜቴ እንዴ እንደምገልጽልሽ ጨንቆኝ ነበር። እንዴ ፍቅር እኮ በአንድ ሳምንት ውስጥ የሚመጣ ነገር አይደለም። ያንቺ ግን ይለያል። ሰማኛለህ? እኔ እናንተ መቼም አብረን መሆን አንችል። ስለዚህ የስራ ቦታዬ ነው፣ አትበጥብጠኝ። አቡ አንቺ ደግሞ እየተግደረደሽ እንደሆነ እኮ ያስታውቃል። ተመችችሻል። ወንድ ቢጠፋ ራሱ ምርጫ ልትሆን አትችልም። እሺ እቺን ቃል ምላሳችሁ ላይ ተነቀሳችሁታል እንዴ? ሁላችሁ ነው የምትናገሩት። ግን እውነት በጣም ትገርማለህ። ይበልጡን እኮ ብትገርሚ በጣም ትገርሚ። ትሰሚኛለሽ? ድጋሜ እጅሽን እኔ እንዳታነሺ። ጓደኛዬ፣ አብሮ አድጌ የት ይሆን ያለኸው? ባለህበት ሰላምህ ብዝት ይበልልኝ። አንድ ቀን ያንተን ስሜት ሳልሰማ ሁሌም ለሰው እያልኩ ጆሮ አልሰጥ አልኩ አይደለ? ዛሬ ከጎንህ እንደማልሆን ተስፋ ቁርጠህብኝ ነው መሰለኝ ምንም ሳትለኝ ሄድክ። ግን ታውቃለህ፣ ትልቁ ስህተቴ አንተ ከኔ በጽናትና በኪራ ፍቅር አለመቀጠል ሀሴትና ሄኖክ ፈተና ሆነውባቸዋል። ሀሴት ኪራን አፍቅረዋለች። እንደውም እኔ ተቀምጬ ታናሽ ልታገባ ነው፣ ታናሽ እህቴ ሳይቀር ለምን አንቺ ተቀምጠሽ እኔ ላገባ ነው? ምን አለ ከኔ ቀድመሽ የምታገቢው? ፍቅረኛ የለሽም? በኋላ ካገባሽ በኋላ ትፈችዋለሽ በማለት አሁን ፍቅረኛ እንደሌላትና ማግባት እንደምትፈልግ እየነገረችው ነው። ታዲያ ኪራም እንዴ ትዳር እኮ እንዲሁ ዝም ብሎ የሚሆን አይደለም፣ አስበሽበትና አቅደሽበት የሚሆን ነገር ነው። ስለዚህ በዚህ ጉዳይ አትጨናነቂ እያላት ነው። እንግዲህ ሀሴት በግልጽ ወዳለው ባትለውም እንደምትወደው ግን የተለያዩ ምልክቶችን እያሳየች ትገኛለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ኪራ ነገሩ ምርር ሲለው ቤቱን ለቆ ወጥቷል። ይህም የሆነበት ምክንያት ሀሴት ባደረገችው ተንኮል ሄኖክና ጽናት አብረው ተኝተው ስለነበረ በዚህ ስሜቱን መቆጣጠር ያቃተው ኪራም ቤታቸውን ለቆ ተሰውሯል። በዚህ ምክንያት ጽናት በጣም ተጨናንቃለች። ኪራዬ ያላንተ ህይወቴ ባዶ ናት፣ ዓለም ሁሉ ጨለማ ናት። ምን አደርጋለሁ? ብቻ አንተን አለኝ እንጂ እኔም ወሰነውን እወስናለሁ፣ ቤቱንም እለቅልሃለሁ። እኔን ውጭ ማለት ቢያቅትህ አንተ ቤቱን ትተህ ተሰወርክብኝ እያለች እየተጨናነቀችና በተለያየ አጋጣሚ ፍቅሩን እየገለጸችለት ትገኛለች። እንግዲህ ጽናት ከሰናይት ጋራ ቀጠሮ ስለነበራት ኪራን አስፈቅደው ነበረ። ታዲያ ኪራ እኔ ምን አገባኝ፣ አይመለከተኝም፣ ከፈለግሽ ደግሞ ተመላላሽ መስራት ትችያለሽ፣ እኔንም ፍቃድ መጠየቅ አያስፈልግሽም እያላት ነበረ። ታዲያ መልሱ በቁጣና በንዴት ስለነበረ ጽናት ይህንን ነገር አልቻለችም። አለቃዬ እኮ ነህ፣ ማስፈቀድ ግድ ይለኛል ስትለው አለቃዬ የሚለው ንግግሯ በጣም አበሳጭቶት ስለነበረ በቃ ከዚህ በኋላ ጨቅጭቅኝ፣ እንደውም ለምን ተከትለሽን መተሽ እንደዛ አይነት ነገር ትናገርኛለሽ በሚል ክፉ መልስ መልሶላታል። ታዲያ ጽናትም ያው በቀጠሯ መሰረት ወደ ሰናይት ቤት አመርታ ነበረ። ንዴቷንም ሰናይት ተረድታታለች። ምን ሆነሽ ነው እንደዚህ ሆንሽው? ትክክል አይመስለኝም እያለቻት ነበረ። ሀሴት ከኪራ ፍቅር ስለያዛት ሶፋ ላይ ቆዝማለች። ምሳል አቅርብልህ ጽናት አዛኛለች እያለች ነው። ታዲያ ምን ሆነሽ ነው? ምሳል ፈልግም ካላት በኋላ ዘላ ነበር ያቀፈችው። ይሄ የፍቅር ስሜት ካልሆነ ደርሳ ምን ብላ ዘላ ልታቅፎ ትችላለች? ይህም የተደናገጠው ኪራ ምን ሆነሽ ነው በሰላም ነው እያለ ጠይቋታል። ታዲያ ይህንን ከጠይቃት በኋላ ነበረ እህቴ ልታገባ ነው እኔ ታላቋ ተቀምጬ፣ ይህ አባባል ደግሞ ከኛ ቤት ወታደራዊ ሕግ ሆኖ ያገለግላል በማለት ነበር የመለሰችለት። ኪራ በህሊናው እያሰበ የሚናደድበትን ቃል ከሄኖክ ሰምቷል። ይህም ምንድነው? ጽናትን ወዳታለሁ፣ ከሷ ፍቅር ይዞኛል፣ እንቅልፍ እየነሳኝ ነው፣ ምንም መተኛት አልቻልኩም እያለው ነው። ታዲያ በዚህ መልሱም ኪራ ስሜቱን መቆጣጠር አቅቶት ኮረንት ያዝ፣ ጽናትን መቼም ልታገኛት አትችልም
አይደለም በእውነህ ይቅርና በህልምህ እንኳን አታገኛትም ብሎ መጥፎ ነገር ከተናገረው በኋላ ቀጥታ ወደ ጽናት ነበር የሄደው። ታዲያ ቅናትም ስላለበት ጽናትን ክፉና በጎ ተናግሯታል። ለምን ከሱ ጋራ እንደዛ አይነት ፊት ባሰጩ ኖሮኮ እሱ እንደዚህ ሊል አይችልም ነበረ በማለት እሷን ተናግሯታል። ታዲያ ጽናትም በሰማችው ነገር ተመልሳ አንተ ኪራን ለምን እንደዛ አይነት ነገር ተናገርከው? ፍቅር እኮ በግድ የሚሆን ነገር የለም፣ እባክህ ስራዬን ልስራበት፣ በእንጀራዬ አትምጣብኝ በማለት እየተናገረችው ሳለ ሄኖክም የበለጠ ባክሽን አትግደርደሪ እንደምትወጂኝ እንደሆነ ያስታውቃል እያለ ተነስቶ ሊስማት እየሞከረ ሳለ ነበረ በጥፊ የደረገመችው። ሄኖክም በበኩሉ ደራ ገብቶታል። ለምን እኔን እሺ አትለኝም? እኔ ከማናንሽ ነው እያለ ነው። ጽናትም መቼም ቢሆን ምርጫዬ ልትሆን አትችልም ወንድ ቢጠፋ እንኳን ብላ ቁርጡን ነግረዋለች። ነገር ግን በዚህ ያልተሳካለት ሄኖክ ግን አሁንም የክፋት መረቡን እየዘረጋ ይገኛል። በዚህ ምክንያት ጽናትን ወደ ካፌ ይዛት እንድትመጣ ካዘዛት በኋላ ሀሴትም ወደ ካፌ ይዛለት ትሄዳለች። ታዲያ ሀሴትንም ይህንን ማደንዘዣ መድኃኒት እንድትወስድ ንገሪያት ካለ በኋላ እሷ ለሁለታቸውም ነበረ መድኃኒቱን የጨመረችው። ምክንያቱም የሀሴት እቅድ ሁለታቸውን መጉዳት ስለሆነ ማለት ነው። ሄኖክ በበኩሏ ጠላቷ ነው። ሌላ በኩል ጽናትን ስለምትቀናባት እና ከኪራ ጋር አንድ ላይ እንዳይሆኑ ስለምትፈልግ ለዚህም ነው ሁለታቸውን መድኃኒት እንዲጋቱ ያደረገቻቸው። ታዲያ ሁለታቸውም በመደንዘዝ ከካፌ በመመለስ አብረው ይተኛሉ። ይህንን የተመለከተው ኪራም ቤት መዋል ማደር አላስቻለውም። ይኸው እንደወጣ አልተመለሰም። ጓደኛው ናሆም እየተጨናነቀና እየተጠበበ ይገኛል። ታዲያ ጽናትም እኔ ነኝ ቤቱን እንዲጠላ ያደረኩት፣ እኔን ውጭ ከማለት ይልቅ እሱ ራሱ ቤቱን ለቆ እንዲወጣ ሆኗል። ለዚህ ሁሉ ምክንያቱ እኔ ነኝ እያለች ተኝነት ስሜት እየተሰማትና እየወቀሰች ትገኛለች። ለዚህም ናሆሜ አረጋግጦላታል። አዎ ፊት ሰተሽ ነስተሽዋል፣ በዚህ ምክንያት ነው ኪራ ቤቱን እንዲጠላ የሆነው በማለት የጽናትን ጥፋት ሲያረጋግጥላት ይህንን መስማት አልቻለችምና እየተናገሩ ባሉበት ሰዓት ትታ ለመሄድ ተገዳለች ማለት ነው። ሀሴት የኪራ መጥፋት አሳስቧታል። ለዚህም ሄኖክን እየጠየቀችው ነበረ። እሱም በበኩሉ ማታ ያደረግሽውን ታስታውሻለሽ ወይ በማለት እንዝዞ እንደነበረ ሊያስታውሳት እየፈለገ ነበረ። ታዲያ ሀሴትም እኔ ምን አደረግኩኝ? ያዘዝከኝና ያሰራሁት፣ ከዛ ውጭ ምን ላደርግ እችላለሁ በማለት መልሷን ሰጥተዋለች። እሱ ከተለያት በኋላ ግን ያደረገችውን እያሰበች ነበረ። አዎ ሌሎችን ሴቶች ስትጎዳ ብዬ የማይመስልሃል እንዴ በማለት መድኃኒቱን አብሮ እንደጠጣ እያስታወሰች ነበረ። አሁንም ሀሴት ወደ ሰናይት በማምራት እኔ ነኝ ምክንያቱ ኪራ ቤት እንዲወጣ እያለች ራሷን እየወቀሰች ነበረ። ምክንያቱም አንዳንድ ያደረገቻቸው ነገሮችን እያሰበች ስለነበር ማለት ነው። ነገር ግን ሙሉውን እንድትነግራት ብትጠይቃትም ሰናይት ሀሴት ግን ልትነግራት አልወደደችም። ታዲያ ሰናይትም በመጠራጠር ይህማ ትክክል ነው፣ ካንቺ ጋር የተያያዘ ነገር አለ፣ አሁኑኑ ለጽናት ነግራታለሁ በማለት ነመራዊት ቤት በማምራት ለጽናት የነገረቻት ማለት ነው። ጽናትም በነገረቻት ነገር ወዲያውኑ እየተንደረደረች ኪራን የጣልሹ እያለች ስትጠይቃት ተመልክተናል። ኪራ ባየው ነገር በጣም ተጎድቷል። ታዲያ ትናንትና በመጣ ወንድ ቀየርሽኝ፣ እኔ ገላንች ስል ጉራዬንም መጠጤንም ሁሉን ነገር ችያለሁ። ብቻ አፍቅረሽ እዩ እንዳልልሽ አፍቅሮ መጎዳትን በቤቴ አይቻለሁ። ይኸው ዛሬ ደግሞ ቅጣቴን እየተቀበልኩ ነው እያለ ራሱንም እየወቀሰና አሁንም ፈጣሪዬ ካለሁበት እንድታወጣኝ እባክህ ወደ ራሴ እንድመለስ እርዳኝ እያለ እየተማጸነና በጎዳና እየተንከራተተ ይገኛል። ናይት ጓደኛዋን ለማረጋጋትና አሁንም ቆም ብላ ማሰብ እንዳለባት እየነገረቻት ነው። ታዲያ ኪራ ደህና እንዳልሆነ እየተሰማኝ ነው፣ ብቻ ወደ ቤቱ ይመለስ እንጂ የምወስነውን ወስናለሁ እያለቻት ነው። ታዲያ ሰናይትም አንዳንድ ስህተቶች ዋጋ ያስከፍሉሻል፣ መጠንቀቅ ይኖርብሻል እያለቻት ነው። እኔ ግን እንደዚህም ሆነው ለእናቱና ለሱ ደስታ ስል ነው እያለች ነው ጽናት። ናሆሜ የሚወደው ጓደኛው ወጥቶ ስለቀረበትና ስልክ ስለማያነሳለት በጣም ተጨናንቋል። ጓደኛዬ የት ይሆን ያለው? ምን አለ አንድ ጊዜ እንኳን ስልኩን አንስተህ የት እንዳለ ብትነግረኝ፣ ብቻ ባለህበት ደናውን። አንድ ጊዜም እንኳን ስሜትህን አልተረዳሁትም። ብዙ ጊዜ ነግረኝ ነበር፣ ዛሬ ግን ስለጠናብህ ነው ምንም ነገር ሳትነግረኝ የጠፋኸው። ብቻ ግን የኔ ትልቁ ስህተት አንተ ከኔ በላይ ታውቃለህ ብዬ ማሰቤ ነው።
ምን አለ አንድ ጊዜ እንኳን ስልክ ብታነሳልኝና ስለ ደህንነትህ ማወቅ ብችል። ብቻ ግን ባለህበት ሰላሙን ብሎ የዛሬው ፕሮግራም ተጠናቋል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ጽናትና ኪራ አንድ ላይ እንዲሆኑ ኦዲየንሱ ይፈልጋልና በዚህ ሁኔታ እንዲያልቅ ሁላችንም እንመኛለን። መልካም ጊዜ። ባይ ባይ። ወዳችኋለሁ።